ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ስለ ፋሽን አለባበስና ከውበት አጠባበቅ ጋር የተያያዘ ቪዲዮዎች እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ በማድረግ እንድትጀምሩ ጠይቃችኋለሁ። የኤሌጋንት ገጽታ ቁልፉ ፍጹም የሆነ ልብስ ብቻ እንደሆነ ሊመስላችሁ ይችላል። ነገር ግን እውነታው ይሄ ነው። የፀጉር አቆራረጥ የእናንተ ማንነት የመለወጥ እኩል ኃይል አለው። በዛሬው ቪዲዮአችን የ2026 እጅግ በጣም የሚያማምሩ የፀጉር አቆራረጥ ስታይሎችን ይዤላችሁ መጥቻለሁ። እነዚህ ለሁሉም የፀጉር አይነት የሚስማሙ ጊዜ የማይሽራቸውና ከሁሉም በላይ ደግሞ እያንዳንዱ አቆራረጥ በቀላሉ ስታይል መደረግ የሚችል ነው። የሴት ልጅ ውበቷ ፀጉሯ ነው በሚባለው ሐሳብ እስማማለሁ። ምንም ያህል ብንዘንጥ ፀጉራችን ካላማረ አለባበሳችንን ሙሉ ገጽታችንን ገደል ነው የሚከተው። ከፀጉር ስታይሎች አንዱ የሆነው የፀጉር ቁርጥ ስታይል ወሳኝ ነው፣ ምክንያቱም ውበታችንን በብዙ ደረጃ ከፍ ማድረግ ይችላል። ወደ ዝርዝሩ እንግባ። አንደኛ፣ ከርቲን ባንግስ። እነዚህ የፀጉር ቁርጦች የኳይት ሌክዠሪ እውነተኛ ምሳሌዎች ናቸው። ለስላሳ ፊትን የሚያሳምሩና ዘመናዊነታቸው የማይጠፋ ነው። ብዙ ጥረት ሳታደርጉ በተፈጥሮ የተስተካከላችሁ እንድትመስሉ የሚያደርጉ ናቸው። ከርቲን ባንግስ የሚያደርጋቸው በብዙ መንገድ መጠቀም ስለምችሉ ነው። ስስ ፀጉር፣ ወፍራም ፀጉር፣ ስትሬት ፀጉር፣ ዌቭ ፀጉር እና ከርሊ ፀጉር ላይ በጣም ይስማማሉ። ኦልድ መኒ ስታይል በሚከተሉ ሴቶች ከርቲን ባንግስ የተለመዱ ስታይሎች ናቸው። ከርቲን ባንግስ በተለየ የሚያምሩበት ምክንያት በብዙ መንገዶች ስታይል መደረጋቸው ነው። ፀጉሩ ወደ ታች ወርዶ ስታይል ሲደረግ ፊትን በመክበብ ያሳምራሉ፣ ለፊታቸው የተለየ ገጽታ ይሰጣሉ። ብሎ አውት ወይም ሎበን ስታይል ሲደረጉም በጣም ያምራሉ። ሁሉንም ነገር ውብ የታሰበበትና የተዘጋጀ እንዲመስል የሚያደርጉ ናቸው። ሁለተኛ፣ ቦብ የፀጉር ቁርጥ። ታይምለስ ኳይት ሌክዠሪ ሉክ የምትፈልጉ ከሆነ ይህ ትልቅ አማራጭ ነው። ብዙ ጥረት ሳታደርጉ በአንድ ጊዜ ውበት የሚያገናጽፋችሁ ነው። ቦብን ዘመናዊ የሚያደርገው ሚዛኑ ነው። ሁልጊዜ የሚያምርና ቀላል የሚመስል የኦልድ መኒ ሉክ ለማግኘት ትንሽ ረዘም አድርጋችሁ መቆረጥ ትችላላችሁ። በአጭሩ ከፈለጋችሁ ድረስ እስከ ጆ ወይም መንጋጋችሁ ርዝመት ድረስ መቆረጥ ትችላላችሁ። ረጅም ኦልድ መኒ ቦብ እስከ ኮላር ቦን የኮሌታ አጥንት ድረስ የሚደርስ ቅርጽና ፍሰት ለመስጠት ቀላል ሌየሪንግ ያለው ነው። ይህ አቆራረጥ በሁሉም የፀጉር አይነቶች ላይ በጣም ይስማማል። ስስ ፀጉር ላይ ብሎአውት ስታይል ሲደረግ ውድ የሚመስል ቮሊዩም ይፈጥራል። ወፍራም ፀጉር ላይ ቅርጹን ይጠብቃልና ቀላል እንቅስቃሴን ይፈጥራል። ውበቱ የሚመነጨው ከመጨረሻው አጠነቃቀቅ ወይም ፊኒሺንግ ነው። ቤት ውስጥ አይረን ማድረግ ወይም ሮለሮችን በመጠቀም ማስዋብ ትችላላችሁ። አጠር ያሉ ስለሆኑ በጣም በቀላሉ ስታይል ለመደረግ ቀላል ናቸው። ውጤቱ ንጹህ፣ ዘመናዊና ያለ ጥርጥር የሚያምር ነው። ቦብ የፀጉር ስታይልን ግማሹን ለቃችሁ ግማሹን እንደ ፖኒቴል በጎን ወይም በመሃል ከፍላችሁ መጠቀም ትችላላችሁ። ሶስተኛ፣ ረጅም ሌየር። ይህ የፀጉር ቅርጽ በጣም ዘመናዊና ውብ ነው፣ ምክንያቱም በቀላሉ እንቅስቃሴ በመፍጠር ገጽታችንን ስለሚያሳምር። ረጅም ሌየሮች በፀጉራችን ላይ ፍሰት መጠን ይፈጥራሉ፣ ርዝመትንም ይጠብቃሉ። ፀጉሩን ተፈጥሯዊና የተዋበ ቅርጽ ያለው ያደርጉታል። ፀጉሩን ከባድ ወይም አሮጌ አያስመስሉትም። ይህን ቅርጽ ለማግኘት ረጅም በጥሩ የተቀላቀሉ ሌየሮችና ቀላል የፊት ፍሬም እንዲኖረው አድርጉ። ዓላማው የሚፈጥረው እንቅስቃሴ ነው እንጂ ቁርጡ አይደለም። ውበት ሁሌም ከሚዛን ይመጣል። ረጅም ሌየሮችን እንዲደነቁ የሚያደርጋቸው ነገር በብዙ መንገዶች መስማማታቸው ነው። ስትሬት ብትሰሩም ብሎአውት ከርል ብታደርጉም በጣም ያምራሉ። ተለቆ ግማሹ ተያይዞ ፍሬንች ትዊስት፣ ሎባን ወይም ፖኒቴል ቢደረግም ሁሉም የሚያምርና ጥንቅቅ ያለ ገጽታ የሚሰጥ ነው። በረጅም ሌየሮች ላይ በተለይ የሚያምር አንድ የታወቀ ስታይል አለ። ይህም ሆሊውድ ዌቭስ ነው። ይህ ስታይል ከወርቃማው የሲኔማ ዘመን የመጣ ሲሆን ልዩ ውበትና ግርማ ሞገስ ስሜት የሚፈጥር ነው። እዚህ ብዙ ውብ ሴቶች የማይናገሩት ሚስጥር አለ። ራሳቸውን የሚያሳምር ነገር በግልጽ ያውቃሉ። ለፊታቸው የሚመጥኑ የፀጉር ስታይሎችን፣ ለሰውነታቸው ቅርጽ የሚስማሙ ልብሶችንና ቆዳቸውን የሚያበሩ ቀለሞችን ያውቃሉ። ያ ነው ሁሉን ነገር ቀላል እንዲመስል የሚያደርገው። አራተኛ፣ ሁልጊዜ ከሚስቡና ከኔ የግል ተወዳጅ የሆኑ የፀጉር ስታይሎች አንዱ ፒክሲ የፀጉር ቁርጥ ነው።
ፒክሲ የተቆረጠች ሴት ውስጥ በጸጥታ የሚሰማ ኃይል አለ። በራስ የመተማመን የተዋበችና ግልጽ የሴትነት ስሜት ያላት ናት። ስታይሉ አይጮህም፣ ግን መተው የማይችል ነው። ይሄ የፀጉር ቁርጥ ትኩረትን ወደ አይኖች፣ ወደ ጉንጮችና ወደ አንገት አጠቃላይ ወደፊት ይወስዳል። ፒክሲ በተለያዩ አርቲስቶች ከኦድሪ ሄፕበርን እስከ ሃሊ ቤሪ ድረስ በብዙ የፋሽን አዋቂዎች ለረጅም ጊዜ የተዘነጠበት የፀጉር ስታይል ነው። እንዲሁም ረጅም ፒክሲ ብዙውን ጊዜ ቢክሲ ተብሎ የሚጠራ በጣም የተወደደ ስታይል ነው። ቢክሲ የፒክሲን ውበት ይጠብቃል፣ ግን ትንሽ ተጨማሪ ርዝመትና ለስላሳነት በመጨመር የተለዋዋጭና የተረጋጋ ስሜት ይፈጥራል። ፒክሲን ዘላቂ የሚያደርገው ነገር ለስላሳነቱ ነው። ሚዛንና ሴትነትን ይፈጥራል። ስስ ፀጉር ላይ ተፈጥሯዊ ከፍታና ቅርጽ ይፈጥራል። ወፍራም ፀጉር ላይ ክብደትን ይቀንሳል እና ስትራክቸሩን የጠበቀ ነው። ይህ የፀጉር ስታይል ሴትነትን ለማሳየት የግድ ረጅም ፀጉር እንደማያስፈልገን ያሳያል። በቀላሉ ስታይል ሲደረግ ሴት ልታደርገው ከምትችለው እጅግ የተዋበ የፀጉር ስታይል አንዱ ነው። አምስተኛ በመጨረሻ የምናየው ፉል ባንግስ ነው። ሙሉ ባንግ ያላት ሴት ውስጥ በግልጽ የሚታወቅ ውበት አለ። ውበቱ ከራስ መተማመን ጋር የሚሰጥ ነው። ሙሉ ባንግ ፊታችንን በተመረጠና በተዋበ መንገድ ይይዛል። ትኩረትን ወደ አይኖች ይስባል፣ የፊት መስመሮችን ያለሰልሳል እና ከዘመናዊ እና ዘላቂ ውበት ጋር የሚያያዝ በቀላሉ የሚስብ መልክ ይፈጥራል። ይህ ስታይል በተለይ የሚያምረው ነገር በቀላሉ የሚለመድበት ችሎታው ነው። ስትሬት ፀጉር ላይ ሙሉ ባንግ ለስላሳና የተጠናቀቀ ይመስላል። በዌብ ፀጉር ላይ ቮሊዩም እና እንቅስቃሴ ይጨምራል። በከርሊ ፀጉር ላይ ጠንካራ ነገር ግን የተዋበ ሚዛናዊ መልክ ይፈጥራል። በጣም ውብ ከሚባሉ የፀጉር ስታይሎች አንዱ ነው። ሙሉ ባንግ በራስ መተማመን መንፈስ ይፈጥራል። ልትሞክሩት የሚገባ የፀጉር ስታይል ነው። ከቀላል ሜካፕ፣ ከንጹህ ጌጣጌጥ ወይም ከተዋበ አልባሳት ጋር ሲጣመር ትኩረቱ ከፀጉሩ ስታይል ይልቅ ወደሚፈጥረው አጠቃላይ ገጽታ ያመራል። ይህ ስታይል ትኩረት አይጠይቅም፣ በራሱ ጎልቶ የሚታይ ነው። በተፈጥሮ ቀላል ነው። እንዲሁም የሚመቻችሁን የፀጉር ስታይል፣ አልባሳትና ቀለሞች ለመለየትና ሁልጊዜ ዘላቂ ውበት ኤሌጋንስ መመሪያ እንዲኖራችሁ ሞክሩ። ፀጉር የሴት ውበት አንዱ ታላቅ ምልክት ነው። ስሜትን፣ ባህሪንና በራስ መተማመንን ይገልጻል። ትክክለኛ የፀጉር ቁርጥ ፊትን ያበራል፣ የፊት ቅርጽን ያመጣጥናል፣ ሴትን በተፈጥሯዊ መንገድ ያስውባል። አንዳንዴ የፀጉር ስታይላችንን በመቀየር ብቻ ሙሉ ገጽታችንን መለወጥ እንችላለን። በተለይ ፀጉራችን በጣም አጭር ሲሆን ስታይል ለማድረግ ስንቸገር የፀጉር ቁርጦችን መሞከር ትክክለኛ መፍትሄ ነው። ውድ ፀጉሮችን መግዛት ሳይጠበቅብን የተለያዩ በመሞከር ቆንጆ ሆነን መታየት እንችላለን። ውበት በፀጉር ብቻ አይወሰንም፣ ነገር ግን ራስን የሚወክልና ሴትነትን የሚያጎላ የፀጉር ቁርጥ ውበትን በእጅጉ ያበረክታል። የምለቃቸውን ቪዲዮዎች ብትከታተሉ ስታይላችሁን ከፍ ለማድረግ ይጠቅማችኋል ብዬ አስባለሁ። ለዛሬ ያዘጋጀውላችሁ ቪዲዮ ይህን ይመስላል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሐሳብና ጥያቄ ካላችሁ በኮሜንት አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ፣ ቻናሌን ሰብስክራይብ ማድረግ፣ አዳዲስ የምለቃቸው ቪዲዮዎች እንዲደርሳችሁ የኖቲፊኬሽን በተኑን መጫን እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆዩኝ።